የአብይ አህመድን አገዛዝ በቃ የምንለው ነገ ሳይሆን ዛሬ ነው። በኤፍሬም ማዴቦ። ኢትዮጵያ የምትገኝበት የአፍሪካ ቀንድ የዓለማችን ሀያላን ሀገሮች፣ ታሪካዊ ጠላቶቻችንና ከፍተኛ የገንዘብ ክምችት ያላቸው ሀገሮች አይናቸውን የጣሉበትና ለረጅም ዓመታት ከቀውስ ከግጭትና ከጦርነት ተላቆ የማያውቅ ቀጠና ነው። በእንቅርት ላይ ጆሮ ደግፍ እንዲሉ አፍሪካ ቀንድ ላይ ትልቋ አገር ኢትዮጵያ ደግሞ በነጋ በጠባ የብሔር ግጭት የሚከሰትባትና ከእርስ በርስ ጦርነት ተላቃ የማታውቅ አገር ናት። የጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በቆየባቸው ባለፉት 7 ዓመታት ኢትዮጵያ ውስጥ የጥይት ድምፅ ያልተሰማበት ጊዜ የለም። በ2011 እና በ2012 ዓ.ም ሶማሌና ኦሮሞ፣ ሶማሌና አፋር፣ ጉጂና ጌዲዮ፣ ቦረናና ገሪ ተዋግተዋል። ከጥቅምት 2013 እስከ ህዳር 2015 ድረስ የኢትዮጵያ ፌዴራል መንግስትና የህወሓት ኃይሎች የብዙዎችን ህይወት የቀጠፈና ከፍተኛ ንብረት ያወደመ ጦርነት አካሂደዋል። ይህ ጦርነት ቆሞ 6 ወር በማይሞላ ጊዜ ውስጥ የፌዴራል ኃይሎች ሌላ ዙር ጦርነት ከአማራ ኃይሎች ጋር ጀምረዋል። ዛሬ ይህ ጦርነት 3ኛ ዓመቱን ይዟል። ትግራይና ኦሮሚያ ክልሎች ፌዴራሉ መንግስት የማይቆጣጠራቸውና የታጠቁ ኃይሎች ያሰኛቸውን ሁሉ የሚያደርጉ ባቸው ክልሎች ናቸው። ጋምቤላ ድንበርን ጥሰው የሚመጡ ኃይሎች ንብረት የሚዘርፉበት፣ ዜጎችን አፍነው የሚወስዱበትና የሚገድሉበት ክልል ነው። ሀገራችን ኢትዮጵያ ባለፉት 2 ሳምንት የማህበራዊ ሚዲያውንና የትልልቆቹን የዓለም ሚዲያዎች ትኩረት ስባ ነበር። ትኩረቱም የኢኮኖሚ እድገት፣ የአዳዲስ ማዕድኖች መገኘት ወይም የኢትዮጵያ የአፍሪካ ዋንጫ አሸነፈች ወይም ወደ ዓለም ዋንጫ አለፈች የሚል ሁላችንንም የሚያስደስት መልካም ዜና አይደለም። ይልቁንም ትኩረቱ በአንድ በኩል ኢትዮጵያ የተባበሩት አረብ ኤሚሬትስ ትዕዛዝ ተቀብላ ለጄኔራል ሐምዳን ደጋሎ ኃይሎች የማሰልጠኛ ቦታ መስጠቷ ሲሆን፣ በሌላ በኩል ደግሞ የኢትዮጵያ ከፍተኛ ቁጥር ያለው ወታደርና ብዛት ያለው ከባድ የጦር መሳሪያ ወደ ትግራይ ድንበር ያስጠጋች መሆኗ ነው። ይህ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ይጀምራል ተብሎ የተፈራው ጦርነት የቀጠናውንና የአካባቢውን አገሮች ብቻ ሳይሆን እነዚህን ሁለት ሀያላኖች በ2013 እና 2015 ድረስ ለ2 ዓመታት ባካሄዱት ጦርነት ትግራይ፣ አፋርና አማራ ክልል ውስጥ የተፈጸመውን እጅግ በጣም ዘግናኝ የሆነ የዘር ማጽዳትና የጦር ወንጀል በቅርብ የተመለከተውን የዓለም ሕዝብ ሁሉም አስጨንቋል። ለመሆኑ የኢትዮጵያ መከላከያ ሰራዊት ወደ ትግራይ የሚተመው ለምንድን ነው? የትግራይ ሕዝብ የሚፈልገው ከረሃብ መገላገል፣ ተፈናቅለው ከሚኖርባቸው አካባቢዎች ወደ መኖሪያ ቦታው መመለስና በአጠቃላይ የ2 ዓመቱ ጦርነት ካደረሰበት የኢኮኖሚ የስነ ልቦና ቁስል ማገገም ነው እንጂ እንደገና የጦርነት እሳት ውስጥ መግባት አይደለም። ደግሞም ከትግራይ ጋር በሚደረገው ጦርነት በሁሉም ወገን የሚሞተውና የሚቆስለው ኢትዮጵያዊ ነው። በሁለቱም በኩል የሚወድመው ሀብትና መሰረተ ልማት የኢትዮጵያ ሀብትና መሰረተ ልማት ነው። ይህ ሁሉ እየታወቀ ለምንድን ነው ጠቅላይ ሚኒስትር አብይ አህመድ የፖለቲካ ልዩነቶችን ሁሉ በጦርነት ብቻ ለማስወገድ እዚህም እዚያም የሚሯሯጠው? እኛስ ጦርነት የማንፈልግና የሀገራችን እድገት ሉዓላዊነት ከምንም ነገር በላይ የሚገደን ኢትዮጵያውያን መቼ ነው ጠቅላይ ሚኒስትር አብይ አህመድን ነገረ ስራ ሁሉ ጦርነት ብቻ ከሆነ በቃ አንፈልግህም ብለን ሀገራችን ኢትዮጵያን ለሁሉን አቀፍ የሽግግር ሂደት የምናዘጋጃት? የብልጽግና ፓርቲ ደጋፊዎችን ጨምሮ ይህን ጽሑፍ የሚያነብ ማንኛውም ኢትዮጵያዊ ከወገንተኝነት ተላቀው የኢትዮጵያን ጥቅምና ፍላጎት ብቻ እየተመለከተ እንዲመልስ የምፈልጋቸው 3 ጥያቄዎች አሉኝ። የመጀመሪያው ጥያቄ የኢትዮጵያ መንግስት ወደ ትግራይ ድንበር ወታደር የሚያስጠጋው ለምንድን ነው? ከህወሓት ኃይሎች ጋር ለመዋጋት ከሆነ ለምንድን ነው ከህወሓት ጋር የምንዋጋው? ሁለተኛው ጥያቄ ከዚህ በፊት የኢትዮጵያ መንግስትና የህወሓት ኃይሎች ያደረጉት የ2 ዓመት መራራ ጦርነት የተቋጨው በፕሪቶሪያ ስምምነት ነበር። የፕሪቶሪያ ስምምነት ደግሞ ስምምነቱ በተፈረመ በ30 ቀን ውስጥ የህወሓት ኃይሎች ከባድና ቀላል መሳሪያቸውን ሙሉ በሙሉ መፍታት አለባቸው ይላል። ዛሬ የፕሪቶሪያው ስምምነት ከተፈረመ 3 ዓመት አልፎታል። ለምንድን ነው የህወሓት ኃይሎች ትጥቃቸውን እንዳይፈቱ የተደረገው? ወይም የህወሓት ኃይሎች በስምምነቱ መሰረት ትጥቃቸውን ላለመፍታት ተጠያቂው ማን ነው? ሶስተኛው ጥያቄ የኢትዮጵያ ጦር አማራ ክልል የገባው የአማራን ኃይሎች በኃይል ትጥቅ ለማስፈታት ነው። ኢትዮጵያ የህልውና አደጋ ውስጥ የከተተውና በዓለም አቀፍ ደረጃ ስምምነት ተደርሶ ትጥቁን ይፍታ የተባለውን ህወሓትን ትጥቅ ለማስፈታት ስንዝር መራመድ ያልፈለገው ጠቅላይ ሚኒስትር አብይ አህመድ ሰኞ የክልሉ ልዩ ኃይልን ትጥቃቸውን ይፍቱ የሚል ህግ አውጥቶ ማክሰኞ መሳሪያ ተሸክሞ አማራ ክልል ድረስ የዘመተው ለምንድን ነው? እዚህ ላይ ማሳሰብ የሚፈልገው አብይ አህመድ ጦሩን አማራ ክልል ሲያዘምት በአንድ በኩል
ትጥቁን ይፍታ የተባለ ህወሓት እስከ አፍንጫው እንደታጠቀ ነው። በሌላ በኩል ደግሞ ኦሮሚያ ክልል ከ200 ሺህ በላይ ዘመናዊ መሳሪያ የታጠቀ ልዩ ኃይል ነበር። የዚህ ጽሑፍ ጸሐፊ ኢትዮጵያ ውስጥ ከሀገር መከላከያ ሰራዊት ውጭ የታጠቀ ሰራዊት በየትኛውም ክልል ውስጥ መኖር አለበት ብሎ አያምንም። ክልሎች የሚያስፈልጋቸው ሰላምና ጸጥታ የሚያስከብር የፖሊስ ኃይል ነው እንጂ የታጠቀ ሰራዊት አይደለም። ትግራይና ኦሮሚያ ክልሎች ውስጥ እስከ አፍንጫው የታጠቀ የክልል ልዩ ኃይል መኖር በዛሬዋ በብሔር በተከፋፈለችና የብሔር ፖለቲካ በነገሰባት ኢትዮጵያ ውስጥ ለአማራ ህዝብም የህልውና ስጋት ነው። የእነዚህ ሁለት ክልሎች ልዩ ኃይሎች ትጥቁን ሳይፈታ የአማራ ልዩ ኃይል ትጥቁን ይፍታ የሚል ጥያቄ አዎንታዊ መልስ ያገኛል ብሎ መጠበቅ የሰሜን ኢትዮጵያን በተለይ የአማራውን ባህል አለማወቅ ነው። ይህ አለማወቅ ነው ላለፉት 3 ዓመታት አማራ ክልል ውስጥ ወንድማማቾች ጎራ ለይተው እርስ በርስ እንዲተላለቁ ያደረገው። ይህ የራስን ሀገር አለማወቅ ነው ኢትዮጵያን የመበታተን አደጋ ውስጥ ይዞ እየገባ ያለው። ህወሓት ከማዕከላዊ መንግስት ጋር ሲዋጋ ኢትዮጵያ ውስጥ የነበረው የኃይል አስተላለፍና ዛሬ የፌዴራል መንግስትና የአማራ ኃይሎች ሲዋጉ ያለው የኃይል አስተላለፍ በጣም የተለያዩ ናቸው። ህወሓት ከፌዴራል ኃይሎች ጋር የተዋጉትና እንደገና 4 ኪሎ ለመቆጣጠር ስለነበር ይህንን የማይፈልግ ኢትዮጵያዊ ሁሉ ከፌዴራል መንግስቱ ጎን ተሰልፈዋል። ለማስታወስ ያክል እስከ ፕሪቶሪያው ስምምነት ድረስ ከህወሓት ጋር የተጋፈጠውና ከተለያዩ ክልሎች የተሰባሰበው የኢትዮጵያ ኃይል የጥምር ኃይሎች እየተባለ ነበር የሚጠራው። የህወሓት ኃይሎች የሰሜን እዝን በተኛበት ጨፍጭፈው ጦርነቱ ከተጀመረ ጀምሮ እስከ ፕሪቶሪያው ስምምነት ድረስ የኤርትራ ኃይሎች ከኢትዮጵያ ጎን መቆማቸውና ኢትዮጵያን ከትልቅ አደጋ ማዳናቸውን ጠቅላይ ሚኒስትር አብይ በራሳቸው አንደበት ፓርላማ ውስጥ በማያሻማ ቋንቋ የተናገሩት እውነት ነውና እዚህ ላይ መድገም የማያስፈልግ አይመስለኝም። ዛሬ በሚመታው የጦርነት አታንጎ የኤርትራ ኃይሎች በታሪክ ለሁለተኛ ጊዜ ከህወሓት ኃይሎች ጎን ሊቆሙ እንደሚችሉ የሚያሳዩ መረጃዎች እዚህም እዛም ብቅ እያሉ ነው። ለምንድነው ከ2013 እስከ 2015 የፌዴራል ኃይሎች ጎን ተሰልፈው ኢትዮጵያን ከትልቅ አደጋ የጠቅላይ ሚኒስትር አብይ አህመድ መንግስት ከውድቀት ያዳኑት ፋኖና ኤርትራ ዛሬ በጠላትነት የተፈረጁት? ጠቅላይ ሚኒስትር አብይ በፓርላማ ውስጥ ውለታቸውን ምንጊዜም አንረሳውም ያለለት የኤርትራ መንግስት ዛሬ ከህወሓት ጋር ተሰልፈው ኢትዮጵያ እንዲወጋ ያነሳሳው ምንድን ነው? እንደ ዛፍ ቅጠል ከነፈሰው ሁሉ ጋር አብረን የምንነፍሰው እነዚህ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ ማድረግ ሲገባው ካላደረጋቸውና ማድረግ ሳይገባው ካደረጋቸው ነገሮች ጋር አያይዘን መመለስ አለብን። የሰሜን ኢትዮጵያ ጦርነት ተጀምሮ በተካሄደባቸው በመጀመሪያዎቹ 9 ወራት የዓለም አቀፉ ማህበረሰብና የህወሓት ደጋፊዎች ትልቁ ጩኸት የኢትዮጵያ መከላከያ በአስቸኳይ ትግራይን ለቆ ይውጣ የሚል ነበር። በሰኔ ወር 2013 ዓ.ም የኢትዮጵያ መከላከያ ትግራይን ለቆ ከወጣ በኋላ ግን የህወሓት ኃይሎች አርፈው ትግራይ ውስጥ አልተቀመጡም። እንዳውም ከአማራ ጋር የምናወራረደው ሂሳብ አለ ብለው ወደ አማራና አፋር ክልሎች ጉዞ የጀመሩት መከላከያ ትግራይን ለቆ ከወጣ 1 ወር በማይሞላ ጊዜ ውስጥ ነው። ይህን የተመለከተው የጠቅላይ ሚኒስትር አብይ አህመድ መንግስት የአማራ ፋኖን ጨምሮ በየክልሉ ለሚገኙ ልዩ ኃይሎች የአገር እናድን ጥሪ ሲያደርግ ጥሪውን ሰምተው በፍጥነት ከፌዴራል ኃይሎች ጋር ሆነው ከህወሓት ኃይሎች ጋር በጀግንነት ተዋግተው መስዋዕትነት ከከፈሉ ኃይሎች ውስጥ ግንባር ቀደሙ ኃይል የአማራ ፋኖ ነው። ለምሳሌ የህወሓት ከፍተኛ የመሳሪያ ክምችትና ተዋጊዎች የሚገኙበት ስትራቴጂካዊ የጋሸና ምሽግ የተሰበረው የፋኖ ኃይሎች በጨበጣ ገብተው በከፈሉት ትልቅ የህይወት መስዋዕትነት ነው። ይህንን እውነት በተመለከተም ጠቅላይ ሚኒስትር አብይ አህመድ ምስክርነታቸውን ሲሰጡ እንዲህ ነበር ያሉት። ፋኖ ለአማራም ለኢትዮጵያም ኩራት ነው። ይህ ምንም ጥያቄ የለውም። በጀግንነት ተዋግቷል፣ በጀግንነት ይዋጋል ለወደፊትም። ታዲያ ዛሬ ምን ነክቷቸው ነው ጠቅላይ ሚኒስትሩ የሚዲያ አርበኞቻቸው ፋኖን የሻዕቢያ ተላላኪ እያሉ የሚጠሩት? ምን ተአምር ተፈጥሮ ነው በአንድ ወቅት ከፌዴራል መንግስት ጎን የተሰለፉትና ጠቅላይ ሚኒስትር አብይ አህመድ ፓርላማ ውስጥ ያሞገሷቸው ፋኖና ሻዕቢያ ዛሬ አንዱ ላኪ ሌላው ተላላኪ ሆነው ከፌዴራል ጦር ጋር የሚዋጉት? ለመሆኑ ፋኖ ነው ከፌዴራሉ መንግስት ጋር ውጊያ የጀመረው ወይስ የፌዴራሉ መንግስት ነው አማራ ክልል ድረስ ሄዶ ጦርነት የጀመረው? ደግሞስ ማን ነው ተላላኪው? ካልገደልኩ ሲል አትገድሉኝም ብለው ራሱን የሚከላከለው ፋኖ ነው ተላላኪ ወይስ የኤሚሬትሱ ፕሬዝዳንት ሼክ መሐመድ ቢን ዛይድ አድርግ የሚለውን ሁሉ አሜን ብለው የሚያደርገው አብይ አህመድ ነው ተላላኪው? እነዚህን ጥያቄዎች ከስሜታዊነት ተላቀን በሰከነ አእምሮ መመለስ ስንጀምር ነው ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ እንደ ሀገር ቀጣይነት ላይ የጣለው አደጋ ፍንትው ብሎ የሚታየን። ባለፉት 2 ዓመታት የኢትዮጵያ የባህር በር ማግኘት አለባት የሚለው ሐሳብ አገር ውስጥም ከሀገር ውጭም የብዙ ኢትዮጵያውያንን ልብ ሰቅዞ የያዘ ሐሳብ ነው። በነገራችን ላይ የብልጽግና ሚዲያ ሰራዊት ነገሩን ወደ አንድ ጫፍ ብቻ እየወሰደው ትርጉም
ስለሚያሳጣው ነው እንጂ ኢትዮጵያ የባህር በር ያስፈልጋታል በሚለው ሐሳብ ላይ በኢትዮጵያን መካከል ልዩነት ያለ አይመስለኝም። ልዩነታችን እንዴት ነው የባህር በር የምናገኘው የሚለው ጥያቄ ላይ ነው። ኢትዮጵያ የባህር በር ማግኘት አለባት እንደሚለው አጀንዳም የጠቅላይ ሚኒስትር አብይ አህመድን መንግስት የዲፕሎማሲ ጭንቅላት በተግባር ያሳየ ሌላ ምንም ኩነት ያለ አይመስለኝም። ይህ አጀንዳም ከጅቡቲ፣ ከኤርትራ፣ ከሶማሊያ ሪፐብሊክና ከሶማሌላንድ ጋር ሆድና ጀርባ እንድንሆን አድርገውናል። ኢትዮጵያ የባህር በር አገኘች እንኳን ደስ ያለን ተባብለን ከሶማሌላንድ ጋር የተፈራረምነውን ሰነድ የፊርማው ቀለም ሳይደርግ ቀደን ለመጣል ተገደናል። በቀላሉ የማይመጣው የፖለቲካና የኢኮኖሚ አጣብቅኝ ውስጥ የገባው ጠቅላይ ሚኒስትር አብይ አህመድ የባህር በር ጥያቄን የመመለስ የኢትዮጵያ ሕዝብ የልብ ትርታ የሚጨምር ጥያቄ ይዞ የመጣው በእርግጥ ለኢትዮጵያ ጥቅም አስቦ ነው ወይስ ለራሱ የፖለቲካና የስልጣን አጀንዳ የኢትዮጵያን ሕዝብ ከጎኑ ከማሰለፍ ነው? የኢትዮጵያ ሕዝብ ይህን ጥያቄ ከስሜታዊነት ተላቀው ምክንያታዊ ሆኖ መመለስ አለበት። በፍጥነት እያደገ የሚሄደው 130 ሚሊዮን ሕዝብ ያላት የኢትዮጵያ የባህር በር ያስፈልጋታል በሚለው ሐሳብ ላይ ሁሉም ኢትዮጵያዊ ይስማማል። የባህር በር ያስፈልገናል ሲባል ግን ያበደ ሰው 4 ኪሎን ተቆጣጥሮ ከጎረቤቶቻችን ሁሉ ካልተዋጋው ሲል አብረ ነው መዝመት ያለብን አይመስለኝም። 35 ዓመት ያለ ባህር በር ኖረናል። ሌላ 5 ዓመት ያለ ባህር በር መኖር አያቅተንም። ለአብይ አህመድ ሌላ 5 ዓመት ከሰጠነው ግን የምናወራው ስለ ባህር በር ሳይሆን ስለ ኢትዮጵያ እንደገና ሀገር መቀጠልና አለመቀጠል ይሆናል። እንዲህ አይነቱ የቆጡን አወርድ ብላም የብብቷን ጣለች ኪሳራ ውስጥ ከመግባታችን በፊት ማድረግ የሚገባንን ሁሉ አድርገን የጠቅላይ ሚኒስትር አብይ አህመድን የቁልቁለት ጉዞ ማስቆም አለብን። እኛ ኢትዮጵያውያን በእርግጥም የባህር በር የምንፈልግ ከሆነ የዚህ ትልቅ አገራዊ ግብ እንቅፋት ጠቅላይ ሚኒስትር አብይ አህመድ እሱ የሚመራው ብልጽግና ፓርቲ ናቸውና በፍጥነት ልናስወግዳቸው ይገባል። ኢትዮጵያ ትግራይ፣ አማራና ኦሮሞ ውስጥ ከራሷ ጋር እየተዋጋች በሌላ በኩል ደግሞ የባህር በር ማግኘት አለብን በሚል ከጎረቤት ሀገር ኤርትራ ጋር የምትዋጋ ከሆነም ውጤቱ ምን ሊሆን እንደሚችል መገመት የሚያቅት አይመስለኝም። እንኳን በአገር ደረጃ በቤተሰብ ደረጃ እርስ በርስ የሚባላ ቤተሰብ ከጎረቤት የሚሰነዘርበትን ጥቃት መከላከል አይችልም። ዛሬ የኢትዮጵያ ሕዝብ ቁም ስቅሎን የሚያየው ዙሪያውን በጦርነትና በግጭት ተከቦ ወጥቶ መግባት ባለመቻሉ ብቻ አይደለም። ጠቅላይ ሚኒስትር አብይ አህመድ ተው ይቅርብህ ተብሎ ሲለመን አሻፈረኝ ብሎ ተግባራዊ ያደረጋቸው አውዳሚ የኢኮኖሚ ፖሊሲዎች በፈጠሩት የዋጋ ንረትና የኑሮ ውድነት ነው። በአብይ አህመድ ኢትዮጵያ ውስጥ በየቀኑ እየተመዘዘ የሚያደርግ ነገር ቢኖር የእቃዎች ዋጋ ነው። በዚህ የተነሳ የመንግስት ሰራተኞች ትርፍራፊ ፍለጋ ሆቴል ቤት በራፍ እየሄዱ ደጅ መጥናት ጀምረዋል። ለወትሮው በማህበረሰቡ ውስጥ የከፍተኛ ኑሮ ምልክት የነበሩ የሕክምና ዶክተሮች የቤት ኪራይ መክፈል አቅቷቸው ኢትዮጵያ ከ5 ሚሊዮን በላይ የሀገር ውስጥ ተፈናቃዮች ያሉባት ሀገር ናት። አማራ ክልል ያሉ ብዙ ትምህርት ቤቶች ወታደራዊ ካምፕ ሆነዋል። 9 ሚሊዮን ኢትዮጵያውያን ወደ ትምህርት ቤት አይሄዱም። ለዚህ ዋነኛው ምክንያት ጦርነት፣ የኑሮ ውድነት፣ የተመጣጠነ ምግብ እጥረትና መፈናቀል ናቸው። እስከ መቼ ነው ኢትዮጵያውያን የፖለቲካና የኢኮኖሚ ማህበራዊ ኑሯቸውን የምድር ላይ ሲኦል ያደረገብን? ማህበራዊ ኑሯችንን የምድር ላይ ሲኦል ያደረገብንን ሰው ተሸክመን የምንጓዘው? በምዕራብ በኩል ጎረቤታችን የሆነው የሱዳን ህዝብ አልበሽርን ያባረረው የዳቦ ዋጋ ተወደደ ብሎ ነው። የኬንያው ፕሬዝደንት ሩቶ ከዓለም አቀፍ የገንዘብ ተቋም ጋር ተስማምቶ ተግባራዊ ለማድረግ ያሰበውን እኛ አንገታችን ደፍተን የተቀበልነውን ፖሊሲ የኬንያ ህዝብ በነቂስ ወጥቶ እምቢ በማለቱ ፕሬዝዳንቱ ሳይወዱ በግዳቸው ፖሊሲውን ሰርዘዋል። እኛ ምን አይነት ፍጥሮች ብንሆን ነው የእርስ በርስ ጦርነቱን፣ የኑሮ ውድነቱን፣ ድህነቱን፣ ረሃቡን፣ መፈናቀሉን፣ ዝርፊያውን፣ አፈናውንና ግድያውን አንድ ላይ ተሸክመን በቃ የማንለው? የኢትዮጵያ ህዝብ የጠቅላይ ሚኒስትር አብይ አህመድ መንግስት ከሚገባው በላይ ታግሶ ይህ ትዕግስት ደግሞ ከፍተኛ ዋጋ እያስከፈለው ነው። አገር ውስጥና በውጭ አገር የሚኖሩ ኢትዮጵያውያን የኢትዮጵያ መንግስት ከአማራ ፋኖ ከኦነግ ሸኔ ኃይሎች ጋር ተደራድሮ በሁለቱ ክልሎች ውስጥ የሚካሄደውን ጦርነት እንዲቆም ማድረግ አለበት እያለ የሚጮህበት በአሁኑ ወቅት ጠቅላይ ሚኒስትር አብይ አህመድ ጭራሽ ሶስተኛውን የእርስ በርስ ውጊያ ግንባር ለመክፈት ወታደርና የጦር መሳሪያ ወደ ትግራይ ድንበር እያስጠጋ ነው። በባሌም በቦሌም የባህር በር ማግኘት አለብኝ በሚል ከኤርትራም ጋር ጦርነት ለመግጠም ዝግጅት እንደተጀመረ የሚያሳዩ ብዙ መረጃዎች አሉ። በየጦር ግንባሩ ተሰልፎ የህይወት መስዋዕትነት የሚከፍለው ወጣት የዚህ ወጣት ወላጅና በአጠቃላይ የኢትዮጵያ ህዝብ ለምንድነው ትግራይ፣ አማራና ኦሮሚያ ክልል ውስጥ እርስ በርስ የምንዋጋው? ከኤርትራ ጋር በሰላማዊ መንገድ ቁጭ ብለን ተደራድረን በሰጥቶ መቀበል ሂደት የባህር በር ማግኘት እየቻለን ለምንድነው ወደ ጦርነት ውስጥ የምንገባው ብሎ ራሱንም መንግስትንም መጠየቅ አለበት። ከሁሉም በላይ ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት ችግሮችን
ከጦርነት ውጪ በሌሎች አማራጮች ለመፍታት ለምን እንደማይሞክር መጠየቅ አለበት። መንግስት ህዝብ በአደራ የሰጠውን ስልጣን ተቀብለው አገርን ያስተዳድራል እንጂ የአገር ባለቤት አይደለም። ብቸኛም የአገር ባለቤት ህዝብ ነው። መንግስት በህዝብ አደራ የሰጠውን ስልጣን አግባብ ባለው መልኩ ካልተጠቀመና ጭራሽ ይህንኑ ስልጣን ተጠቅሞ ህዝብን የሚረግጥና የሚበድል ከሆነ ህዝብ የአገር ባለቤትነት ስልጣኑን ተጠቅሞ እንዲህ አይነቱን መንግስት የማስወገድ ተፈጥሯዊ መብት አለው። የኢትዮጵያ ህዝብ ይህን ተፈጥሯዊ መብቱ ለመጠበቅ ከአሁን የተሻለ ጊዜ ያለ አይመስለኝም። ይህን ማድረግ ተስኖን ለጠቅላይ ሚኒስትር አብይ አህመድ ቀን በሰጠነው ቁጥር ተፈጥሯዊ መብታችንን መጠቀም የምንችልበት አገር ላይኖረን ይችላል።